በዚህ እኔ ሰው ስለተቸ በዚህ ዓለም ተተችጉባይ በዚህ ዓለም ላይ በቪዲዮ ለተለቀቀው ቀረጻ ለተደረገው ሚዲያ ሰውነቴም ድንግጥ አይልም። ለምን ሰው በስራው ነው የሚኮነው ብያለሁ። ያለ ስራዬ ያለ ድርሻዬ ያናረገኝ አባቴ እንዲያረገኝ ብትል ምንም ትርጉም የኢትዮጵያ ሕዝብ ይፍረደኝ አለች። የኢትዮጵያ ሕዝብ ነው ሳይፈርደኝም እንዴ? እኔም እኮ ኢትዮጵያዊ ነኝ፣ እሷም ኢትዮጵያዊ ነኝ፣ ኢትዮጵያዊ ነው ሁለታችንም። ስለዚህ አሁን ይፍረደኝ ብለው ነው የመጡት? አዎ አይፈርደኝም። እሺ ይናገሩ። አሁን ይህን 80 በግዳጅ ነው አላውቀውም ብላል። አስገድዳ ነው ሰርግ እንድናደርግ ያደረገችን። አስገድዳ በ50 ሺህ ብር በሬ ገዝቼ 150 ኪሎ ጤፍ አስፈጭቼ የጠላው የሹሮው የበርበሬው ይቅር ገንዘብ አለኝ። ገንዘቡ ያለቀበት ቦታ ጨርሰዋለች። ይህንን ግን ከንብረቴ አውጥቼ እናቷ እንዲህ ስታለቀስ ነው። እንዴት በክረምት ምድር ጌሾ አይደርግልኝ ብቅሎ አይዘጋጅ። እንደገና ደግሞ እንደው ከሚገርመው ነገር ማለት ነው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የፈንታዬ ቲዩብ አድማጭ ተመልካቾች እንዴት ሰነበታችሁ? በፈንታዬ ቲዩብ የቀጥታ ስርጭትና ውይይት አዝናኝና አስተማሪ መረጃዎች፣ አጫጭር ታሪኮች፣ ሙያ ነክ መረጃዎች፣ ስብዕና ላይ የተመሰረቱ የዜጎችን ምግባር ሊገነቡ የሚችሉ የኢትዮጵያዊነትን ወግ ባህልና ስርዓት ሊያስቀጥሉና ግንዛቤ ሊሰጡ የሚችሉ መረጃዎች በተከታታይነት ከናንተው ይቀርባሉ። ዘረኝነትና ፖለቲካ በቲዩባችን የማይስተናገዱ አርዕስቶች ናቸው። በየጊዜው የሚለቀቁ መረጃዎች ይደርሶት ዘንድ ከናንተ የሚጠበቀው ቲዩባችንን ሰብስክራይብ አድርገው ቪዲዮ ከተመቻችሁ ላይክ፣ አስተያየታችሁን ይሄ ቢጨመር ይሄኛው ቢቀነስ እዚህ ጉዳይ ላይ አተኩራችሁ ብትሰሩና በነገራችን ላይ እኛ መጨረሻው ጊዜ ስለደረስን እውነት ለመናገር ፈጣሪ ራሱ እኛን ይቅር የማይለን የምንሰራው ኃጢያታችን፣ ተንኮላችን፣ ክፋታችን ተጠራቅሞ ነው ፈጣሪ እንደዚህ ሀገራችን በጦርነት እየታመሰ የሰው ደም የተለያየ ነገር እየፈሰሰ ያለ የምንሰራው ኃጢያትና ክፋታችን ነው። እንግዲህ ከመግቢያ ላይ ወይንም እግረኛው ሚዲያ ላይ የተለቀቀ ቪዲዮ ከሰነበተ አይታችሁታል ብዬ ተስፋ አደርጋለሁ። አንዲት እህታችን አረብ ሀገር 10 ዓመት በነገራችን ላይ የአረብ ሀገር ነገር ሲነካ በጣም ነው የሚያመኝ፣ በጣም ራሴን ያመኛል። ምክንያቱም ድካምን ልፋትን የአረብ ሀገርን ነገር ስለምታውቁት ማለት ነው። እኔ ማስረዳት አይጠበቅብኝም፣ ብዙዎቻችን እናውቀዋለን ስለ አረብ ሀገር። ኢቭን ታመን እንኳን እማንተኛበት ሁኔታ እያለን ነው ስንት መስዋዕት እየገበርን። እንግዲህ 10 ዓመት ማለት ግማሹን እድሜ ማለት ነው። 10 ዓመት ባይዘው 2 ልጅ ወይ 3 ልጅ ተወልዶ የሚያድግበትን ነው እድሜያችን ገብረን እየሰራን ያለ ነው። ግን እንደዚህም ሆኖ ቤተሰቦቻችን እጅግ በጣም በሚያሳፍር ሁኔታ ሲሰሩ የምናያቸው ትንሽ ሳይሆኑ በጣም በርካታዎች ናቸው። ምናልባት ትንንሽ ቤተሰቦች ናቸው የልጃቸው መድከም፣ የልጃቸው ስራ ማጣት፣ የሰው ሀገር መንከላታት አሳስቧቸው ወይ ቤቱን የተለያየ ነገር አድርገው የሚጠብቋቸው እንጂ አብዛኛውን ግን ብራችን ሲያጠፉብን እህቶቻችን፣ ወንድሞቻችን የተለያየ አባት ባያጠፋ እህት ባታጠፋ ወንድም እያሉ ብዙዎቻችን የመከራው ተቃማሽ ነን ማለት ነው። እና እንግዲህ እዚህ መግቢያ ላይ እንዳያችሁት ቄስ አባቷ መስቀል ይዘው በጣም ያሳፈራል። የሆነት አባት ልጅ እህት እንደዚህ በዚህ መልክ እንደዚህ ሲረካከሱ ማየት እጅግ በጣም ነው የሚያመው፣ በጣም የሚያሳዝናል። ማርያምና ሰው ባዳ ስንት ነገር ያደርጋል አይደለም? የገንዛ የራሳቸው ደማቸው ክፋይ ማለት ነው። እና እንግዲህ ይቺ ልጅ በጣም የምታሳዝን ልጅ ናት። በነገራችን ላይ እውነት አላት። እንደገና ደግሞ እህቷ ራሱ እንግዲህ ብዙ ገመናዋን እያወጣች የእህቷን ርብስ ማአሞል መንፈስ ቅዱስ አምላክ እኔ እንጃ ምን እንደምል ራሱ ምኑን ከምን ጀምሬ ራሱ እንደማወራ እኔ አላውቅም። እግዚአብሔርን እስማአሙል የመጨረሻው ዘመን ነው የደረስን፣ የመጨረሻው አይገልጸውም። እና እንግዲህ የገንዛ እህቷን እያዋረደቻት ብዙ ነገር እያለቻት አይተናል ማለት ነው። አባትየውም እንግዲህ የሰሩላትን ቤት እንግዲህ የሷ ቤት አይደለም ግን የኔ ቤት ነው፣ ስለዚህ 5 ቤት አለ ከሱም እንግዲህ ሁሉም ልጅ ይካፈላል ብለው ነው ቁጭ ያሉት። እንግዲህ በጣም ነው የሚያሳዝን። እሷ 10 ዓመት አረብ ሀገር የገበረችበትን የለፋችበትን ስንት እንቅልፏን እያጣይ ስንት ክፉ ይደግ። በነገራችን ላይ አረብ ሀገር ላይ ስትኖሩ በጣም ብዙ ፈተናዎች አሉ፣ ብዙ ለሰው ማናወራቸው ነገር አለ። ኢቭን እንኳን ማለት ነው እግዚአብሔርን ነው የምላቸው አረብ ሀገር ላይ የሆነ ትልቅ እቃ እንኳን ኑሮ እንኳን ማለት ነው
የነሱ ልጆች ሲያነሱት እንዴት እብድ እንደሚሆኑ አላውቅም። እሷ ታንሰው ምናምን ነው የሚሉት። ምክንያቱም እኛን ከሰው ራሱ አይቆጥሩንም። እኛ ብንወድቅ የፈለገው ነገር ብንሆን መስሎም አይታያችሁም። እኔ ብዙ ነገር የፈለገው ሺህ ዓመት ብትቀመጡ አረብ ሀገር ላይና እኔ በጣም ነው የተሰማኝ፣ በጣም ነው ያዘንኩት። ማርያምን በጣም ከምነግራችሁ በላይ በጣም ነው ያሳዘነችኝ በጣም ምክንያቱም እኔ ስለማቅ ማለት ነው የአረብ ሀገር መከራውን ድካሙን ስለማቀው ስንት ባህል ሲመጣ ዘመዳና እንደ ሰው ለብሰና እንታይ አጊጠና እንታይ ሁሌ ኩሽና ለኩሽና ስንርመጠመጥ ብዙ ነገር ነው ስንሆን የምታዩን አይደል? እንደዚህ እየሆነን ያመጣነውን ገንዘብ ቤተሰብ ካጠፋብን ነገ እኛ ከሰው ጥገኝነት ካልወጣን ምን ላይ ነው ትርጉሙ? የሆነ በጣም ነው ያዘንኩት። በጣም ተሰምቶኛል። በጣም እኔ እንጃ ከምነግራችሁ በላይ በዚህ ልክ እኔ ሰውን መጠበቅ እኔ እንጃ ብቻ ምኑን ከምን እንደምል ራሱ በጣም ነው የሚያሳዝነው። እግዚአብሔርና እንደው እግዚአብሔር አምላክ የሰው ገንዘብ የምትመኙ ሰዎች አይባረክላችሁ። እኔ በጣም ነው ያዘንኩት። በጣም እሷ 10 ዓመት ሰርታ ቤቱ በሳቸው ስም ስለሆነ ብቻ መስቀል ይዘው እኔ መስቀሉንና ቆቡና የምተው ራሱ ቢከራከሩ እኔ በጣም ደስ ይለኛል። እኔ ያቺኛው ቆሻሻ ናት ልጅቱ ራሱ ያናደደች ማለት ነው እውነት ለመናገርና በጣም ያሳዝናል። እህቷ በዚህ ልክ አባቷም እንደዛው እችን ስደተኛ እህታችን እንደዚህ ሲያረጓት ማየት በጣም ነው የሚያሳዝነው። የገንዛ አባቷ ብቻ ምኑን ከምን እንደማወራ ራሱ እኔ በጣም ነው ግራ የገባኝ። ማርያምን በስማሙ የመጨረሻው ዘመን ነው የደረስን የመጨረሻውና አንዳንዴ እንደው ለምን ቤት አልገዛችሁም ምናምን ትሉናላችሁ አንዳንድ ሰዎች ማለት ነው። ብሩ እኮ ባንክ ቤት ተቀምጦ ምንም ፋይዳ የለውም። ይሄው እንደዚህ ሆኖ ይቻውን ለምሳሌ ነው በቃ ቤት ባልገዛ ብሩ ባንክ ቤት ይቀመጥ ምን ችግር አለው? ግን ቤት ገዙልሽ ብለው የሚያጠፉ ቤት ከሆነ ሚዲያ ላይ እንደዚህ የሚሆን ከሆነ 10 ዓመት ሰርች 1 ብር ከሌለኝ ባንክ ቤት ማርያምን ባንክ ቤት ምን አያጣላኝ ምን አይለኝ ቢቀመጥ ምን ችግር አለው? ቤት ካልገዛን 10 ዓመት አንኖርም እንችም አይደለም። ቤት መንገዘው እኮ ደና ቤተሰብ ሲኖረን ጥሩ ሰው ሲኖረን ነው እንጂ ዝም ብለን ብቻ እያነሳን የምንልክ ከሆነ በጣም ነው የሚያሳዝኝ። የእውነት እኔ ብቻ ምኑን ከምን ራሱ ጀምሬ እንደማወራ ራሱ ግራ ነው ያጋባኝ። በጣም አዝኛለሁ በተፈጠረው ነገር የእውነት በዚህ ልክ እኔ እንጃ አልጠበቅኩም። እውነት ለመናገር ይቅርታ አድርጉልኝና ማለት ነው ውድ ቤተሰቦች በጣም ከባድ ነው። በዚህ ልክ እንደዚህ እናትና አባት እንደዚህ በሚዲያ ላይ ወጥቶ የማንም እንደገና ደግሞ ኮመንቶች ራሱ እንትን ይላሉ የምር እንደዚህ መስቀል ይዞ ምናምን ለየትኛው እድሜ ነው? እኔ ከልጅ ቢለዩት አመት የማይለዩት። እኔ በነገራችን ላይ ግርም የሚለኝ አሁን ብዙ ጊዜ ቤተሰብ እያዳላ ነው። ልክ አረብ ሀገር ስንወጣ ማለት ነው ልጅ መሆናችን ራሱ ይረሱናል ብዬ አንዳንዴ እንትን እላለሁ። በእውነቱ ከሆነ ማለት ነው በቃ ልጅ መሆናችን ራሱ ይረሱናል። ለምን እንደሆነ አላውቅም የምር እንጂ አንቺ ልጅ እውነት አላት ትክክለኛ ነገር እየተናገረች እንሳ ቤት ትካፈላለች ገለመሌ ብለው ቁጭ አላሉ። የሚያወሩትን ራሱ እኮ አላወቁም እኮ እቺኛው አሽቃባጭ እህት ተብዬው ቆሻሻ ናት የምታወራ። አንዴ ስለ ሽሻ አንዴ ምንም አባቷ ስለ ሽሻ ጠየቃት። ስለ ፕራይቬት እየጠየቃት የለም የምር በስመ አብ ወልድ ደግሞ ነጠላ ለብሳ እሷም እኮ ነጠላ ለብሳ እኮ ነው። በቃ አሁን እኮ ሃይማኖት መደበቂያ ያረጋችሁት መጫወቻ አደረጋችሁት። ይቅጠፋችሁ። አሁንም የምትዋሹት ነገር ቅጥፍ ያርጋችሁ። የሆነች በተለይ በአረብ ሀገር እህቶቻችን ላይ እንደዚህ እንትን የምትሉ ሰዎች እግዚአብሔር አምላክ የስራችሁን ይስጣችሁ ነው የምለው። እና እኔ የእውነት በጣም ነው ያዘንኩት። በጣም አፍሬ ያለው በዚህ ልክ መሆን የለበትም። ለማንኛውም እንግዲህ ሀቋን እግዚአብሔር ይመልስላት ነው የምል። ከዛ ባሻገር ደግሞ ሁላችሁም ተጠንቀቁ። የሆነ እንደዚህ አይነት ነገር ብር ለምንሰጠው ሰው ብዙዎቻችን አናውቅም በነገራችን ላይ እና በጣም ያሳዝናልን፣ በጣም ያሳፈራል። ያለው ነገር ይሄ ነው። መጨረሻው ዘመን ደርሰናል። በተረፈ ግን ሁላችሁም ሰላማችሁ ብዝት ትርፍርፍ ይበልልኝ። አመሰግናለሁ። ቻናሉን ከወደዳችሁ ሼር፣ ሰብስክራይብ አድርጉ። እናመሰግናለን። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልን። እንደዚህ አይነት ነገር ግን ይጠብቀን ሁላችንም። በጣም ነው የሚያሳዝነው፣ በጣም ነው የሚያማው እንደዚህ አይነት ነገር። በስመ አብ ወልድ እኔ እንጃ ምን እንደምን ራሱ ነው ግራ ነው ያጋባኝ በእውነቱ ከሆነ ማለት ነው። በጣም ነው የደነገጥኩት። በዚህ ልክ ቤተሰብ እንደዚህ ወርዶ መጃጃል ምን አይነት ዘመን ነው? በእግዚአብሔር ፈጣሪ መጨረሻዬን አሳምርልኝ ማለት አሁን ነው የእውነት ስማሙል እንጃ ምኑን ከምን ራሱ እንደማወራ ራሱ ግራ ገብቶኝ እኮ ነው እናንተ ፈጣሪ